What's up my beautiful people? How you all are doing? በጣም ብዙ እየጎበዛችሁ እንደሆነ አንጠራጠርም። ዛሬም አዲስ ቪዲዮ ይዘንላችሁ መተናል። የዛሬው ክላሳችን የሚሆነው ኢንተግሬሽን ባይ ፓርት ነው። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ እናበረታታችኋለን። ሐሳብ ማስተያየት ጥቆማ ካለ ደግሞ በቲኤንቲ ቴሌግራም አድራሻችን ላይ አሳውቁን። ያልገባችሁ ነገር ካለ ጥያቄ ምንም አይነት ነገር ቢሆን አሳውቁን። የዛሬው ክላሳችን ስንሄድ ኢንተግሬሽን ባይ ፓርት። ኢንተግሬሽን ፐርፎርም የምናደርግበት ኢቫሉዌት የምናደርግበት የራሱ አይነት መንገድ አለው። ምክንያቱም እያንዳንዱ ሳብ ቶፒክ የራሱ የሆነ አሰራርም ስላለ ከመጀመሪያው ጀምሮ እያየን እንደመጣ ነው። ባለፈው ቪዲዮ ላይ ደግሞ ኢንተግሬሽን ባይ ሰብስቲቲዩሽን አይተናል። ኢንተግሬሽን ባይ ሰብስቲቲዩሽን ለመስራት ምንድነው የሚያስፈልገን ብለናል? የሆነ ሪሌሽንሺፕ ያስፈልገናል። ምን አይነት ሪሌሽንሺፕ ነው? ፊት ለፊት ላይ ያለ ፋንክሽን ከኢነር ፋንክሽኑ ጋር የዴሪቬቲቭ ሪሌሽንሺፕ ካለው እዛው ውስጥ ሰብስቲቲዩት ተደርጎ አንዱን ኤክስ አውጥተን ኢን ተርምስ ኦፍ ዲዩ ኮንቨርት አድርገን መስራት የምንችልበት አክሰስ ካለ የፈጠነ ኢንተግሬሽን ባይ ሰብስቲቲዩሽን። ሌላው ደግሞ ኢንተግሬሽን ባይ ፓርት ሁለተኛው ፓርት ነው። ሁለት ፋንክሽኖች ዲፈረንሺየብል ፋንክሽን ናቸው። ዲፈረንሺየብል ማለት ያው ዲፈረንሺየት መደረግ የሚችሉ ማለት ነው። then the form the product rule። አሁን ፕሮዳክት ወደ ቻፕተር 4 እንሄዳለን። ወደ ቻፕተር 4 ምን ብለን እንሄዳለን? ሁለት ፋንክሽኖች በፕሮዳክት ፎርም ሲቀመጡ ዴሪቬት ለማድረግ ምን እናደርጋለን የሚለውን ሐሳብ ወደ ማስታወስ ማለት ነው። ይሄን ኢንተግሬሽን ባይ ፓርት ከዚህ ውስጥ ተፈልቅቆ ስለሚሰራ ምን እናደርጋለን? ሁለት ፋንክሽን አለ። ለምሳሌ f of x እና g of x ሁለቱ ብዜት ነው። ዴሪቬት እቺ ምልክት የዴሪቬሽን ምልክት ናት። እሺ ይሄን ፋንክሽን ዴሪቬት አድርጉ ከተባለ ምንድነው የምናደርገው? የዚህ ፋንክሽን የf ፋንክሽን ሲባዛ በg ሲደመር f ሲባዛ the derivative of g። አሁን ምንድነው የምናደርገው? ተራ በተራ የመጀመሪያውን ዴሪቬት እናደርጋለን፣ በሁለተኛው እናባዛለን፣ ሲደመር እንላለን። የሁለተኛውን ዴሪቬት እናደርጋለን፣ በመጀመሪያው እናባዛለን። በጣም አሪፍ። ሁለቱንም ሳይድ አሁን ይሄ ህግ ነው። ቻፕተር 4 ላይ ገለን የመጣ ነው ሐሳቡ ምንድነው? ፕሮዳክት ሩል። ሁለት ፋንክሽኖች ምንም አይነት ፋንክሽን ሊሆን ይችላል፣ ተመሳሳይ ፋንክሽን ሊሆን ይችላል፣ የተለያዩ ፋንክሽኖች ትሪግኖሜትሪክ ከሎጋሪዝሚክ፣ ፓወር ከሎጋሪዝሚክ፣ ፓወር ከትሪግኖሜትሪክ ምናምን ሊሆን ይችላል። ሁለት ፋንክሽኖች እንደዚህ አምጥቶ ሁለቱንም አንድ ላይ ዴሪቬት አድርጉልኝ ካለ ምንድነው የምናደርገው? የመጀመሪያውን ፋንክሽን እንወስዳለን፣ ዴሪቬት እናደርግና በሁለተኛው እናባዛለን። ሲደመር የመጀመሪያውን ፋንክሽን እንወስድና ሁለተኛውን ፋንክሽን ዴሪቬት አድርገን እናባዛና ሁለቱንም ደምረን እናስቀምጣለን። ይሄን ህግ ይዘን እቺን አስፈላጊ ህግ ናት። እቺን ይዘን ወዴት እንሄዳለን? ሁለቱንም ሳይድ ኢንተግሬት እናደርጋለን። አንድ ፋንክሽን ዴሪቬት ከተደረገ በኋላ ኢንተግሬት ከተደረገ ምንድነው የሚሆነው? ይሄ ማለት ነው የሆነ ይሄ እዚህ ቦታ ላይ አንድ ፋንክሽን አለ፣ ዴሪቬት ተደረገ፣ ከዛ ኢንተግሬት ተደረገ። ምንድነው የሚሆነው? ራሱ ፋንክሽን ነው የሚሆነው። አሁን f of g ዴሪቬት ተደረገ፣ ዴሪቬት ከተደረገ በኋላ ኢንተግሬት ሲደረግ ምንድነው የሚሆነው? f of g f times g of x ነው የሚሆነው። ሁለቱም ይሄ ማለት የሁለቱ ብዜት ነው የሚሆነው ማለት ነው። ይሄ f of x times g of x ነው የሚሆነው ማለት ነው። ኮመን x ስላላቸው ነው። ይሄ ከዚህ ይለያል። እሺ f of ከዚህ ይለያል። f of g of x ማለት it's different from ከዚህ። ምክንያቱም f of g of x ማለት ኢነር ፋንክሽን ነው g of x አችን። እዚህ ውስጥ ግን f of x times g of x እንደማለት ነው። እሺ ይሄ f of x times g of x ማለት ነው እንጂ f of g of x ማለት አይደለም። ይሄን ሐሳብ ከያዛችሁልኝ እዚህ ጋር መጣን። ሁለቱንም እናደረግን ኢንተግሬሽን። አሁን ሂሳብ ላይ በኢኳል ሳይን ሁለት ኤክስፕሬሽኖች ኤክስፕረስ ከተደረጉ በአንደኛው ሳይድ ላይ ያደረጋችሁትን ነገር በሌላኛው ሳይድ ካደረጋችሁ ስቲል እኩል ነው ነሰንስ ስቲል ፌር ነው። ለምሳሌ ይሄን ኢንተግሬት አድርጋችሁ ይሄ እኩል ነው ብለናል። ይሄን ኢንተግሬት አድርጋችሁ ይሄንም ኢንተግሬት ካደረጋችሁ እስካሁን ሰላም ነው፣ ምንም ለውጥ የለውም። እዚህ ጋር ፕላስ 10 ብጨምሩ እዚህ ጋር ፕላስ 10 ብጨምሩ ተመሳሳይ ነው እንደማለት ነው። ይሄኛውን f of x times g of x እኩል ይሆናል ኢንተግሬሽን ኦፍ ይሄ ሲደመር ኢንተግሬሽን ኦፍ ይሄ አለ። አሁን ኢንተግሬሽን ባይ ፓርት የሚሰራበትን አሰራር ወደዛ ከመሄዳችን በፊት ምንድነው የምናደርገው? አሁን ልብ በሉ ሁለት ፋንክሽኖች ይኖሩናል። ምንም ይሁን የመጀመሪያው ዴሪቬቲቭ ከኖርማል ፋንክሽን ጋር፣ ኖርማል ፋንክሽን ከዴሪቬቲቭ ጋር። አሁን ይሄ ኦሪጂናል ፋንክሽናችን f of x times g of x እንዳለ ይቀመጣል። አሁን ከዚህ ውስጥ ምን እናደርጋለን? ይሄን ለዚህ ሶልቭ እናደርጋለን። ለዚህ ሶልቭ ስናደርግ ይሄ ወዴት ይሄዳል? በዚህ በኩል ይሄዳል። ይሄ ወደዚህ ሲሄድ ምን ይሆናል? f of x
the derivative of f of x times g of x by dx ይሄ ኢንተግሬቲንግ ቫሪያብል x ናት ማለት ነው by dx so f of x g of x ሲቀነስ integration of f of x times the derivative of g of x ይሄ አንደኛው ኦፕሽን ነው። ከዚህ ውስጥ ለዚህ ሶልቭ ማድረግ ማለት ይሄኛውን ወደዚህኛው መውሰድ ማለት ነው። ይሄን እዚህ ያስቀርተን ደግሞ ይሄኛውን ደግሞ ወደዚህ ስንወስድ ይሄው በተመሳሳይ መልኩ አሁን ኢንተግሬሽን ባይ ፓርት የሚሰራበት አሰራር ይሄ ነው። ምን ይሆናል? አንደኛው በዚህ ሰዓት ላይ ይሄው ኢንተግሬሽን ባይ ፓርት ሲሰራ አንደኛው ዴሪቬቲቭ ነው፣ አንደኛው ደግሞ ኖርማል ፋንክሽን ነው። ሶ ይሄ ዴሪቬቲቭን ወደ ኋላ እንመልሳለን። ወዴት? እሱን አሰራሩን ላሳያችሁ። ግን ሐሳቡ ምንድነው? ባይ ፓርት ሲሰራ ሁለት ፋንክሽኖች ሲሰራ ይሄን ባጭሩ ይሄ ማለት ምንድነው? ሁለት ፋንክሽን አለን። አንደኛው ኖርማል ነው፣ አንደኛው ዴሪቬቲቭ የተደረገ ፋንክሽን ነው። ከዛ የሁለቱም ኦሪጂናል ፋንክሽን ሲቀነስ አንደኛው ኖርማል ፋንክሽን ከሌላኛው ዴሪቬቲቭ ፋንክሽን ጋር አሁን ይሄ ከየት መጣ የሚል ሐሳብ ከመጣ ከምንድነው የመጣው? ፕሮዳክት ሩል ነው የመጣው። አሁን ይሄን ሐሳብ እንዴት አድርገን እንስራ ብለን በጥያቄ ለምሳሌ ኢንተግሬሽን ኦፍ x sin dx አሁን ይሄ ፋንክሽን በፓርት ነው የተቀመጠው። ይሄን በፓርት ነው የተቀመጠው ማወቅ የምንችልበት ወይ ምንድነው? ይኸው ሁለት ፋንክሽን ነው ያለው። ሞስትሊ ኢትስ ዘ ኮምቢኔሽን ኦፍ ፕሮዳክት ነው። አሁን ሰብስቲቲዩት ለማድረግ ሶስተኛው ሐሳብ እንደርስበታለን። ይሄ ኢንተግሬሽን ባይ ፓርሻል ፍራክሽን ነው። ፓርሻል ፍራክሽን ማለት ይሄ ኑሚኔተር ዲኖሚኔተር ፎርም የሚጻፍ ነው። ሌላኛው ደግሞ ሞስትሊ መስራት የምንችለው በሰብስቲቲዩሽን ነው። ሶ ይሄ ከሁለቱም አይደለም በፓርት የሚሰራ ነው። ለምን? በፕሮዳክት ፎርም የተቀመጠልን ስለሆነ። አሁን ይሄን ምን እናደርጋለን? ሌት እንልና ሌት አንደኛውን ፋንክሽን u ሌላኛውን ፋንክሽን ደግሞ dv እንላለን። ይሄ ዴሪቬቲቭ የተደረገ አንደኛው ኖርማል ፋንክሽን ነው፣ አንደኛው ዴሪቬቲቭ የተደረገ ፋንክሽን ነው። ዩ ሲምፕለር የሚሆንልንን ፋንክሽን ይሄን x ብለን እንጽፍና dv ማለት ደግሞ sin x dx ነው። አሁን ይሄን ፋንክሽን ምን እናደርጋለን? ዴሪቬቲቭ እናደርጋለን du by dx። ይሄን ዴሪቬቲቭ with respect to x ስናደርግ ይኸው ኖርማል ፋንክሽኑን መጀመሪያ እንወስዳለን፣ አንደኛውን ዴሪቬቲቭ እናደርጋለን፣ አንደኛውን ኢንተግሬት እናደርጋለን። ለምን? ምክንያቱም ይኸው ይሄ ኮንቨርት መደረግ መቻል አለበት። f of x g of x ወደ አሁን ይሄ ፋንክሽን u of x ብለን የወሰድነው ኖርማል ፋንክሽን አለን። ከዚህ ውስጥ ደግሞ v የሚባል ፋንክሽን ደግሞ ማግኘት መቻል አለብን። ለምን? እዚህ ጋር f of x g of x ኦሪጂናል ፋንክሽን ዴሪቬቲቭ ኢንተግሬትም ያልተደረገ ፋንክሽን ስለሚያስፈልገን ሶ ይሄን ዴሪቬት ስናደርግ ምን ይመጣልናል? አንድ ይመጣልናል። ይሄን ኢንተግሬት ስናደርግ ማለት ዴሪቬት ስናደርግ with respect to x ማለት ነው። ዴሪቬት ስናደርግ ይሄ ከመጣ ኢንተግሬት ስናደርግ የዚህ ፋንክሽን ምንድነው የሚመጣልን? ማንን ዴሪቬት ብናደርግ ነው sin x ይመጣልን? ማይነስ cos x። ተግባብተናል? ያው v of x አችን ይሄ ነው with respect to x ነው ማለት ነው። ሶ ይሄን ዴሪቬት ብናደርግ v ዴሪቬት ብናደርግ ዴሪቬቲቭ ኦፍ ማይነስ እዚህ ፊት ለፊት ላይ ያለ ዴሪቬቲቭ ኦፍ cos x ማለት ማይነስ sin x ስለሚሆን ሶ ማይነስ ታይም ማይነስ ፕላስ ስለሚሆን አሁን ምንድነው የምናደርገው? ልብ በሉ እዚህ ጋር አንድ ፋንክሽን አግኝተናል። ከዚህ ውስጥ u ብለን የወሰድናት ፋንክሽን አለች፣ ከሁለቱ መርጠን ማለት ነው። ሶ uv ማይነስ v du አድርገን ነው የምንሰራው። uv ማለት የወሰድነው ፋንክሽን ኦሪጂናል ፋንክሽን ነው። ይሄ ከዚህ ጋር ተባዝቶ ምን ይሆናል? ማይነስ x cos x ማይነስ in the bracket v ማለት ማናት? v ማይነስ cos x du ማለት ደግሞ du over dx እኩል ይሆናል 1 du እኩል ይሆናል በdx። ሶ እዚህ ጋር du ማለት ከdx ጋር አሁን ምን ነው የተጠቀምነው? ከፕሮዳክት ሩል ሁለት ሐሳብን አገኘን። ሁለት ፋንክሽኖችን ማግኘት የምንችልበትን መንገዶች። እነዚህ ፋንክሽኖች ኤክስፕረስ የተደረጉት በዚህ ወይ ነው። አንደኛው ኦሪጂናል ፋንክሽኑ ይሄን፣ አንደኛው
ዴሪቬቲቭ ነው፣ አንደኛው ኖርማል ፋንክሽን ነው። ይሄው አንደኛው ዴሪቬቲቭ ነው፣ አንደኛው ኖርማል ፋንክሽን ነው። ሶ አንደኛው ሁለቱንም ወደ ኖርማል ፋንክሽኖች መመለስ መቻል አለብን። እንዴት አድርገን? አንደኛውን ኖርማል ፋንክሽን አድርገን አንደኛው ዴሪቬቲቭ አድርገን ይሄው በዚህ መሰረት ይሄን ፎርሙላ ተጠቅመናል። ምን አደረግን? ኤፍ ኦፍ ኤክሳችን ማለት ይሄው ዩ ናት። ዩ ማለት ኖርማል ፋንክሽን ናት። ይሄስ ዴሪቬቲቭ ኦፍ ይሄ ማለት ነው። ዴሪቬቲቭ ኦፍ ይሄ ነው። ሶ ወደዚህ ስንመለስ አንዱን ዴሪቬቲቭ የኦሪጂናሉን ፋንክሽን ወደዚህ ዴሪቬት እናደርጋለን። ዴሪቬት የተደረገውን ደግሞ ኢንተግሬት እናደርግና በዚህ መንገድ እንሰራለን ማለት ነው። ሶ ይሄን ስናወጣ ይሄው እኩል ይሆናል ማይነስ ኤክስ ኮስ ኤክስ። ይሄ ማይነስ በዚህ ማይነስ ፕላስ ኢንተግሬሽን ኦፍ ኮስ ኤክስ ባይ ዲኤክስ። ሶ ማይነስ ኤክስ ኮስ ኤክስ ፕላስ ማንን ዴሪቬት ብናደርግ ነው ኮስ ኤክስን ሊሰጥልን የሚችለው? ሳይን ኤክስ ፕላስ ሲ። አሁን ሐሳባችን ምንድነው? ይሄን ፋንክሽን ዴሪቬት ብናደርግ ይሄኛውን ማግኘት እንችላለን። ሶ በዚህ መሰረት ምን ልንፈልግ እየሞከርን ያለው ኢንተግሬሽን ሁሌ ስንሰራ የተሰጠን ኢንተግሬሽን ማለት የትኛውን ፋንክሽን ዴሪቬት ብናደርግ ነው ይሄን ሊሰጠን የሚችለው ነው። ሶ ይሄ ሐሳብ ከየት ነው የመጣው? ከፕሮዳክት ሩል ነው። ፕሮዳክት ሩል ምንድነው የሚለው? ሁለት ፋንክሽኖች በብዜት ፎርም ከተሰጡን አያችሁ የመጀመሪያው ፕሮዳክት ሩል ማለት ነው። ሶ የመጀመሪያውን ዴሪቬት እናደርግና በኖርማሉ እናባዛለን። ሲደመር የሁለተኛውን ዴሪቬት አድርገን ከመጀመሪያው ኖርማል ጋር አባዝተን እናገኛለን። ሶ የሚሰጡንን እነዚህን ፋንክሽኖች በዚህ መሰረት ኢንተግሬሽን ባይ ፓርት አድርገን እንሰራለን። ሶ ኢንተግሬሽን ፓርት ለመጠቀም እንዴት ነው ማወቅ የምንችለው ብለን ካለን ሳብስቲቲዩት የሚደረጉ ተርሞች የሚመስሉ አሉ ሲወጡ እና ማይሆኑትን ለምሳሌ በፕሮዳክት ፎርም የተጻፈ ሞስትሊ የራሱ ከዛ ውስጥ ኮመን ፋክተር የማይኖር ለምሳሌ በኤች ቀደም ኤች ኦፍ ኤክስ እና ዘ ዴሪቬቲቭ ኦፍ ጂ ኦፍ ኤክስ ብለን ካየነው መጀመሪያ ላይ በሰብስቲቲዩሽን ላይ ካየነው ፎርሙላዎች ፋንክሽኖች ከነዚህ ሪሌሽንሺፕ የማይሆን ከሆነ ከዚህ ውስጥ ለምሳሌ ኤች ኦፍ ኤክስን ኤክስ ብለን ከዚህ ውስጥ ኢነር ፋንክሽን ከሌለው ሳይን ኤክስ ብቻ ካለው ኢነር ፋንክሽን የለውም። ስለዚህ ዘ ዴሪቬቲቭ ኦፍ ጂ ኦፍ ኤክስን ከዚህ ውስጥ ሪሌሽንሺፕ ማውጣት አንችልም። ሶ እንደዚህ አይነት ፋንክሽኖች ሲኖሩ ሞስትሊ በኢንተግሬሽን ባይ ፓርት ነው የሚሰሩት። ይሄንን ይመስላል። ማወቅ ያለብን ሐሳብ ምንድነው? መርሳት የሌለብን ፕሮዳክት ሩልን። ሶ ፕሮዳክት ሩል ሲሰራ ይሄን ይመስላል። ሁለቱንም ደግሞ ቦት ሳይድ ኢንተግሬት ስናደርግ የሚመጡልን ሐሳቦች ይሄንን ይመስላሉ። ሶ በዚህ መሰረት አንደኛውን ፋንክሽን ዴሪቬቲቭ አንደኛውን ፋንክሽን ደግሞ ኢንተግሬሽኑን ካወጣን በኋላ የኖርማል ፋንክሽን አለው። ይሄን ወደ ዴሪቬቲቭ እንቀይራለን። ቀጣዩን ደግሞ ዴሪቬት ተደርጎ የነበረውን ኢንተግሬት እናደርግና በዚህ ፎርሙላ መሰረት ያስገባን እንሰራለን ማለት ነው። የዛሬው ክላሳችን ይሄንን ይመስል ነበረ። ሐሳብ፣ ጥያቄ፣ አስተያየት ካለ ጥቆማ ካለ በቴሌግራም አድራሻችን TNT ኢትዮጵያ ብላችሁ ልታደርሱልን ትችላላችሁ። በተረፈ ደግሞ እንድትበረቱ ሪከመንድ እናደርጋችኋለን። መልካሙን ሁሉ